وعلا واعبدوا الله ولا تشركوا به شيئا إلى الله جل وعلا تجزوا منهم أتاقربت أتشاركوا إلى وقال واعبدوا الله لا تجزوا مالك بإبادة عينكم وتدشوا بتلقوا بفرضوا بسنام أكالاوي اللوناوي عندبتاوي ገንዘባዊ ሁለንተናዊ ዕለታዊ ዘወትር የሚተገበር በሆነ በኢባዳ እንዲሁም ደግሞ ሳምንታዊ፣ አመታዊ፣ ዕድማዊ መሰል እንግዲህ በሆኑ ኢባዳዎች ተገዙት ይላል። ወላ ትሽሪኩ ቢሸይአ ፍጹም በሱ ላይ ደግሞ አታጋሩበት ይላል አላህ ጀለ ወዐላ። ትልቅ መለኮታዊ ትእዛዝ እሱን በመገዛት ያው እንግዲህ ማዘዙ ነው። እንዲሁም ደግሞ ትልቅ መለኮታዊ ክልክል ቢኖር ያው አላህ የከለከለበት ምንድነው? ሽርክ ነውና። በመሆኑም ያው አላህ ጀለ ወዐላ ልንገዛው የከለቀ ልናሻርክበት አይደለም። በመሆኑም እንግዲህ ያው የተገዙትን ሰዎች አላህ ትልቅ ቦታ በዱንያም በአኺራም ይሰጣቸዋል። ያልተገዙት ደግሞ በዱንያም በአኺራም የውርደት ካባ እንደሚያለብሳቸው ብዙ የቁርአን ጥቅሶችና የሐዲስ ጥቅሶች የሰለፍ ሳሊሖች ያው ጥቅሶችና አስተምህሮቶች በሰፊ አሉና ያው እንደሚታወቀው ኢባዳ ማለት እንደ አረብኛ ቋንቋ መተናነስ፣ መዋደድ፣ ያው ዝቅ ማለት የሆነ ነገር ላይ ገር መሆን ማለት እንደ ሸሪዓዊ እንደ ቁርአናዊ ሐዲሳዊ እንደ እስላማዊ እይታ ኢባዳ ማለት ትክክል የሆነ አላህ ለሚወደው ለሚፈቅደው ለሚመነዳበት ጀነት ለሚያጎናጽፍበት ከጀሃነም ለሚያድንበት የእሱን ውዴታ ለሚያቋድስ ነገር ከሱ ቁጣና ቅጣት ከቅጣት ሀገሩ ከጀሃነም የሚያድን ለሆነ ነገር ጥቅል ስብስብ የሆነ ቃል ነው። ምናልባት ዝርዝር ሁኔታ በጣም ሰፊ ነው። አጠቃላይ ሙስሊሞች ወደ አላህ ለመቃረብ ብለው የሚፈጽሙት የሚተገብሩት የኢባዳ አይነት ሁሉ ኢባዳ በመባል ይገለጣልና ቁንጮ ያው ኢባዳ ሂየ ላኢላሃ ኢለላህ። ምንም አዲስ ነገር እኮ አናመጣም እኛ ከሸሪዓው አዲስ አስተምህሮት፣ አዲስ አይዲያ፣ አዲስ የሆነ ፍልስፍና፣ አዲስ ያኒ ዘውቅ የራስ የሆነ ግንዛቤ እናመጣ ነገር የለም። ያው መጀመሪያ ሁሉ ነገር አልቆ የመጣው የቁርአን የሐዲስን አስተምህሮት በቀደምት በደጋግ በሰለፎች አረዳድና ግንዛቤ ይዘት ከመረዳት ውጭና ከማስተማር ውጭ የምናደርገው እንፈጽመው ነገር የለምና ትልቁ መስላሃ የሚባል ነገር አለ በአረብኛ ወደ ኢስላም አገልግሎት ጥቅም የሚያመጣና የሚያስገኝ ነገር ማለት ነው። መፍሰዳ ማለት ደግሞ ጉዳት ያኒ የሚያመጣና የሚያስከትል ነገር የሚባል ነገር አለ። እንደ ኢስላም መስላ አገልግሎት ያለው ነገር እንድሰራ የትኛውም ዘርፍ ኢስላም ያዘናል። እንዲሁም ደግሞ ጎጂ የሆኑ ነገሮችን እንድንጠነቀቅና እንድንርቅ ኢስላም ያዘናል። ትልቁ መስላሃ አገልግሎት ስኬት አላህን መገዛት ነው። ትልቁ ጉዳትና ጥፋት ውድመት ሽርክ ነው። በመሆኑ የመጀመሪያ አንቢያዎች የተላኩበት ነጥብ ይህን ሊሆን የቻለበት ምክንያት ይሄው ነው። የዓለም የዱንያም የአኼራ ሁለንተናዊ ልማት አላህን በብቸኝነት መገዛት፣ የጥፋትና የውድመት የክስረት ዋነኛው በአላህ ላይ ማጋራት። በመሆኑ አንቢያዎች ይህንን እንግዲህ ወንጀል ሽርክን ሲፋለሙ ለዘመናት ብዙ አሳልፈዋል። ብዙ ዘመናት እንደ አንቢያዎች አንጋፋ ነቢላኑ ወደ 950 ዓመት እንደተጣሩ ቁርአን በሰፊ ይናገራል። ነቢላ ኢብራሂም በተጣሩበት ምክንያት ይሄው ነው። ወከዛ ነቢላ ዩኑስ ዳዋ አድርጎ ለህዝቦቻቸው አልቀበልም ሲሏቸው ጊዜ ሀገር